እግዚአብሔር ፊት የምታጠፉት ጊዜ አያባክንም። ጊዜ ባከነ የሚባለው እንዲያውም ሌላ ሰፈር ስንል ሊሆን ይችላል። እግዚአብሔር እግር ስር ግን ሰው ሆኖ ጊዜው አይባክንም። እሱ የባከነ ጊዜ አይደለም የሚባለው፣ የተባረከ ጊዜ ነው የሚባለው። ሽብርተኛው፣ አመፀኛው ሲሳካለት ግራ አትጋባ፣ ግድ የለም በእግዚአብሔር ፊት ጸጥ በል፣ ጠብቀው በትዕግስት። እግዚአብሔር ይመጣል። አንብበን እንጀምራለን። መዝሙረ ዳዊት 135 እና 6 እግዚአብሔርን ደጅ ጠናለሁ፣ ነፍሴም በትዕግስት ትጠብቀዋለች። በቃሉም ተስፋ አደርጋለሁ። ዘባዳሪ ንጋትን ከሚጠባበቅ ይልቅ ዘባዳሪ ንጋትን ከሚጠባበቅ ይልቅ ነፍሴ ጌታን ትጠባበቃለች። ንድገመው አንዴ። እግዚአብሔርን ደጅ እጠናለሁ፣ ነፍሴም በትዕግስት ትጠብቀዋለች። በቃሉም ተስፋ አደርጋለሁ። ዘባዳሪ ንጋትን ከሚጠባበቅ ይልቅ ዘባዳሪ ንጋትን ከሚጠባበቅ ይልቅ ነፍሴ ጌታን ትጠባበቃለች። በቆይታ ውስጥ ያለ መገለጥ ብለን ስንል ዛሬ እውነት ይሄ ነገር በትምህርት መልኩ ወይም በመልእክት መልኩ ወደ እናንተ ቢመጣም ብዙ በህይወቴ ውስጥ የሚንሸራሸርም ነገር እኔም ለራሴ ህይወትና በረከት ሆኖኛል ብዬ ማስበውን ነገር በተለይም በዚህ ሰሞን እንደገና ይበልጥ እያተኮርኩበት ያለሁት ነገር ነው። ለራሴም በግሌ ለእናንተም ይሄን ባካፍላችሁ እግዚአብሔር በጎ ፈቃድ ስለሆነ ነው ላካፍላችሁ ይዤ የመጣሁት። ብዙ ጊዜ እግዚአብሔርን ቃል ስናመጣ ወደ እናንተ ለስብከት ብለን አጠንተን አይደለም ማለት። አሁን ለመስበክ አይጠናም ምን ማለቴ ነው? እስቲ ይሄን ልበላቸው ብዬ ማጥናት አልችልም። ወይ እግዚአብሔር በህይወቴ ያሳለፈው ነገር ነው፣ ወይ እግዚአብሔር ራሱ ይሄንን ነው እንድትናገር የምፈልገው ሲል ነው። ስለዚህ ከነዚህ ከሁለቱ አንዱ ነው ማለት ነው። ዛሬ ወደዚህ ይህን ቃል ይዤ ስመጣ አሁን እንግዲህ ባለንበት በዚህ ዘመን ውስጥ ሰው ቀልቡን ሰብስቦ፣ ልቡን ሰብስቦ፣ ሐሳቡን ሰብስቦ ስብስብ ብሎ አይደለም በእግዚአብሔር ፊት መቀመጥ፣ አንዳንድ ጊዜ እንዲሁ መቀመጥም እንኳን ምንም ነገር ሳያደርግ መቀመጥም የከበደው ሰዓት ላይ ነው ያለ ነው። የመሰብሰብ ነገር አጥተነ፣ በጣም የተበተነ ህይወት ነው ብዙዎቻችን የምንኖረው። ዘመን አመጣሽም ነገር አለው፣ እንደገና እኛም ደግሞ ከዛ ጋር ተባብረን ሊሆን ይችላል። ግን የተበተነ ነገር አለው። ለምን ብትሉ እንዴ ድሮ እኮ ሰው ምንም አስባችሁታል? ምንም አይነት ሶሻል ሚዲያ ባይኖር ኖሮ አስባችሁታል? ሰላም ነው እኮ። በምን ብትሉኝ ሰው አእምሮን መጠቀም ይችላል፣ ሐሳቡን መጠቀም ይችላል፣ ከሰው ጋር መነጋገር ይችላል። አሁን ግን የሚያናግረን ሌላ ነገር ስለተፈጠረ እኛ የምንሰራውን ሁሉ የሚሰራልን ምን ማለት ነው? የሚሰራልን ስላችሁ የሚያስብልን እሱ ነው እኮ አስቦ የሚሰጠን። ይጥቀም አይጥቀም ያስብልናል እሱ። እንዲህ አስቦልን ስለሆነ እኛ ስራ ፈተነ። እንዲያውም አንዱ በጥናት ላይ ከሚባለው ነገር አንዱ ምንድን ነው? የጀንዚ የሚባለው ጀነሬሽን የማሰብ አቅሙ እየደከመ ነው። ምክንያቱም ኢንተርኔት ነው የሚያስብለት። ራሳችን ማሰብ መደመር መቀነስ አንችልም። አሁን ለምሳሌ እዚህ ጋር አንድ ወንድሜ ተቀምጧል። ይሄን የተቀመጠው ወንድሜ እዚሁ አናግሬ መረዳት ሲችል እዚህ ነው የምገባው። ስለሱ ምን ይለኛል ስለሱ የሚል ነገር እፈልጋለሁ። እሱ ራሱ ማናገር አይበቃኝም። ምንድን ይሄ የሚያሳየው? ቀናችንን የሚመራ ዘመናችንን የሚያስኖረን በግዱ ሐሳብ አቀባይ በየዕለቱ እኛ ማሰብ አያስፈልገንም እስከምንል ድረስ ይሄ ነገራችን ወደ ምን ደግሞ ያመጣናል? እግዚአብሔር ፊት ራሱ ደግሞ ተሰብስበን መቀመጥ አንችልም፣ መቆየት አንችልም። ደህና ጀምረን ዲቮሽናችንን ክልብስ ይልብናል ሁሉ ነገር። ለመጸለይ ጀምረን ወዲያውኑ የሚመጣብን ነገር የሆነ እንትን ነው። ደግሞ ያ ኖቲፊኬሽን በጎን ይገባል። እንዲህ ያሉ ዝብርቅርቅ ያሉ ነገሮች፣ የተተራመሱ ነገሮች ስላሉ ስብስብ ብለን በእግዚአብሔር እግር ስር መቀመጥ እንኳን ቻሌንጅ የሆነበት የተፈተንበት ጊዜ ቢኖር እንደ ቤተ ክርስቲያን አሁን ነው። ደግሞ አንድ ነገር ልንገራችሁ፣ ኢየሱስ ጨዋ ነው። አረ ኢየሱስ ጨዋ ነው። ኢየሱስ ጨዋ ነው። ለምን ይሄን አልክ ብትሉኝ፣ ኢየሱስ በደጅ ቆሞ ያንኳኳል እንጂ የማንንም ደጅ ከፍቶ አይገባም። ይሄ የኢየሱስ ጨዋነት ነው።
ለዚህ ነው እነሆ በደጅ ቆሜ አንኳኳለሁ፣ ማንም ደጁን ቢከፍትልኝ ወደ እርሱ ገባለሁ፣ ከእርሱም ጋር እራት እበላለሁ ያለው ለምንድን ነው? ካለ ፈቃድ ምንም ማድረግ ስለማይችል፣ ፈቃድ የሚባለውን ስጦታ እግዚአብሔር አስቀድሞ ሲፈጥረን ስለሰጠን ይውላችሁ። ስለዚህ ዛሬ መቆየት የኛ ውሳኔ ነው፣ የጌታ ውሳኔ አይደለም። እየሰማችሁ ነው አይደል? ስለዚህ ነው በቆይታ ውስጥ ያለ መገለጥ አለ፣ በቆይታ ውስጥ ያለ ህይወት አለ፣ በቆይታ ውስጥ ያለ በረከት አለ፣ በቆይታ ውስጥ ያለ ሰላም አለ፣ በቆይታ ውስጥ ያለ ፈውስ አለ። በቆይታ ውስጥ ያለ እንዳንቆይ የተደረግን ያለ ነው። እኔ ዛሬ ላበረታታችሁ፣ እኔና እናንተ አብረን የምንታገል እንጂ የምንካሰስ ሰዎች አይደለንም። እኔ እዚህ የምመጣው እንበረታታ ልላችሁ ነው እንጂ እናንተ ወዮላችሁ ብዬ እንድቆም አይደለም አሁን የመጣሁት እዚህ። ምን ልላችሁ ነው የምፈልገው? ዘመኑ ላይ ኃይለኛው ፋይት እንዳለ ግልጽ ነው። እኛ ግን ሰብሰብ እንበልና በእግዚአብሔር እግር ስር መቀመጥ እንልመድ። ማርታ ቤቱን ስታየው የመጣባት እንግዳ ማስተናገድ ነው። ማርያም ሁኔታውን ስታይ የመጣባት ኢየሱስ እግር ስር መቀመጥ ነው። ይምጣባችሁ፣ እግሩ ስር መቀመጥ ይምጣባችሁ። አንዳንድ ጊዜ አዎ አለ ጉዳይ አለ፣ ግን ልቀመጥ በእግርህ ስር። አዎ እኮ የሚጠይቀኝ ነገር አለ፣ ግን እግር ስር ልቀመጥ። ከእንቅልፌ ብቀንስ ይሻለኛል፣ ከሌላ ነገር ብቀንስ ይሻለኛል፣ ግድ የለም እግር ስር ልቀመጥ። ለምን? እግሩ ስር በመቀመጥ የሚያገኘን መገለጥ አለ፣ የሚያገኘን ህይወት አለ፣ የሚያገኘን በረከት አለ። እግዚአብሔር የተባረከ ይሁን። ስለዚህ ቆይታ ነው ዛሬ ላወራችሁ የፈለኩት። ዛሬ መጣሁት ስለዚህ ቆይታ እንድንረዳ፣ እንድናስተውል፣ እንድናስታውስ። እውነት እኮ ነው። እግዚአብሔር ፊት ቆይቼ ያገኘኋቸው በረከቶች አሉ የምትሉ ሰዎች እንዳላችሁ፣ ልምምድ ያላችሁ ሰዎች ከዚህ በፊት እንዳላችሁ እርግጠኛ ነኝ። ሰው በጌታ ቤት ከኖረ ይሄን ልምምድ ሳሙኤል ያውቀዋል። ምክንያቱም እግዚአብሔር እግር ስር ስንቆይ የሚመጣ ነገር አለ። በጣም አስፈላጊ ነው። መቆየት ስንል የሚያመለክተው ሁለት ነገር ነው። አንድ የጊዜ ርዝመትን ነው፣ ሁለት መጠባበቅን ነው። ሁለት ነገር አንድ ላይ ነው። መቆየት ሲባል ምንድን ያመለክታል? አንድ የጊዜ ርዝመትን ያመለክታል። በውስጡ ደግሞ ምን ያመለክታል? መጠባበቅ። ያው ቆያለሁ ማለት አንድ ቦታ ሄጄ የምጠባበቀው ነገር አለኝ ማለት ነው። ደግሞ ቆይቼ የምጋጠመው ነገር ስላለ ጊዜን ወስዳለሁ። ጊዜ ርዝመት አለ። አሁን አንድ ነገር ልንገራችሁ። በዚህ ዘመን ይሄ እናንተ ያላችሁኝ ካላችሁ፣ አሁን ስለ እናንተ አይደለም ማውራው፣ በጠቅላላ ስለ ቤተክርስቲያን ነው ማውራው። ግን በዚህ ውስጥ ያላችሁኝ ካላችሁ እንደዛ በቃ ስላላችሁኝ አስታውሱት። ካላላችሁ ግን አትጨነቁ። በጣም ብዙ ሰው ግን ብዙ ጊዜ ለካውንስሊንግ ወይም ለጥያቄ ወይም ለምክር ሲመጣ ከሚጠይቀኝ አንዱ ነገር ምንድን ነው? እንደ መጋቢ ማለት ነው የሚጠይቀኝ ምንድን ነው? የጸሎት ጊዜ ለመስጠት ይከብደኛል፣ ጊዜ በጣም ያጥረኛል፣ ከእግዚአብሔር ጋር ህብረት ለማድረግ ይቸግረኛል፣ ሮጬ እመጣለሁ፣ ይደክመኛል። እንደዚህ የተለያዩ የራሳቸውን የሚገጥሟቸውን ነገር ሼር ያደርጋሉ ሰዎች። አሁን ምንድን ነው ማለት ነው? ይሄ ነገር በተደጋጋሚ በሆነ ቁጥር ምን እየሆነ ነው የሚሄደው ማለት ነው? ጊዜው እየረዘመ ይሄዳል። እኛ ውስጥ ያለው መንፈሳዊ ግንኙነት ከእግዚአብሔር ጋር እየቀነሰ ይመጣል። ስለዚህ በጊዜ ሂደት ውስጥ ትጥቅ መቼ እንደፈታን ሳናውቅ፣ ትጥቅ እንደማውለቅ ማለት ነው፣ መቼ የሆነውን ነገር እንደሆነው ሳናውቅ ሆነን ራሳችንን እናገኘውና ግር ይለናል። ሁለት ነገር ማድረግ እንችላለን። መመለስ እንችላለን፣ ወይ ደግሞ ምክንያቶች እየሰጡ ራስን ማጽደቅ ይቻላል። ከሁለት አንዱ ነው ሰው የሚመርጠው ማለት ነው። ወይ ልክ ነኝ ብሎ ይሄዳል፣ ወይ ደግሞ ልክ አይደለሁም ብሎ አንድ ሰው ይመለሳል። ዛሬ እኔም እናንተም ጌታ ይርዳንና እንደ ኤፌሶን ሰዎች ብትመለስ ይሻላል ሲለን አሜን ብለን መመለስ ካለብን እንመለስ። በዛ ውስጥ ማደግ ካለብን እንደግ። ምናልባት የሰጠነው ከትላንቱ ዛሬ በዘመናችን የሚያድግ ነገር ከሌለ እናሳድገው፣ ቆይታችንን ራሱ እናሳድገው። ይኸውላችሁ አንድ ነገር ልንገራችሁ። ጸሎት ቆይታ ይጠይቃል። ከእግዚአብሔር ጋር ህብረት ቆይታ ይጠይቃል። ቆይታ ከሌለ አንዳንድ ጊዜ እግዚአብሔር ሊናገረን ሲመጣ የለንም እኛ በቦታው። ይሄንን በኋላ በሚገርሙ ነገሮች ከእግዚአብሔር ቃል ባጭሩ እናያለን። ዛሬ ብዙ አላበዛም። ነገር ግን የጊዜ ርዝመት ለጸሎት ያስፈልጋል። የጊዜ ርዝመት ከእግዚአብሔር ጋር ባለን ጊዜ ያስፈልጋል ወይ ብትሉኝ፣ አዎ። ከሆነ ቦታ ጀምሩና እያደጋችሁ ሂዱ እንጂ ዝም ብላችሁ አንድ ቦታ አትቅሩ ወይም ወደ ኋላ አታፈግፍጉ።
ስለዚህ በዚህ ሳምንት የጸሎት ህይወታችሁ ማበብ እንዲጀምር ጸሎቴ ነው። አትጸልዩም እያልኩ አይደለም። ማበብ እንዲጀምር ማለት ካለው ላይ እንዲቀጥል ዋሬቨር ትንሽ ይሁን መካከለኛ ይሁን ትልቅ ይሁን ነገራችሁ ግን እንዲጨምር። አሜን የሚል ሰው አለ ዛሬ? የእግዚአብሔር ጸጋ ይትረፈረፈላችሁ፣ የእግዚአብሔር አቅም ይጨመርላችሁ፣ እግዚአብሔር መንፈሱን ያፍስስልን። በእውነት በዚህ ባረካቸዋለሁ። ዛሬ ሌሊት ረጅም ሰዓት ጸልያለሁ። የጸለይኩት መልእክት ለመስበክ አይደለም። የጸለይኩት ጌታ ሆይ የመልእክቱን መንፈስ ባክህን አስጨብጠን። በቃ እግዚአብሔር የሚናገረውን የመስማት አቅም ይስጠን። እሱን ነው ስጸልይ የነበረው። እንግዲህ እግዚአብሔርን ደጅ መጥናት ወይም መቆየት የሚለው ሁለቱም ሐሳብ ተመሳሳይ ነው። ደጅ መጥናት ወይም መቆየት ስንል ለምሳሌ መዝሙር 40 ላይ የተጻፈው ቃል ትዝ ይላችኋል። እግዚአብሔርን ደጅ ጠናሁት እርሱም ዘንበል አለልኝ ጩኸቴንም ሰማኝ። ፕሮሰሱ ራሱ ግልጽ አይደለም? በጣም በሶስት ሐሳቦች ተገልጧል። አንደኛ ምን አለ? እግዚአብሔርን ምን አልኩት? ደጅ ጠናሁት። ደጅ መጥናት ማለት ምን ማለት ነው? በእግዚአብሔር ፊት ቆየሁ። ማለትም አንድ ነገር ጠይቄው ብድግ አላልኩም፣ ወይ አንድ ነገር አናግሬው ብድግ አላልኩም። ደጅ መጥናት ይገባቸዋል መቼም። ቆንጆ ቃል ነው። ከመቆየት የሚለውን በብዙ ልንፈታው። ደጅ መጥናት ግን ግልጽ ነው። ደጅ መጥናት ምንድን ነው? እስኪመልስ ድረስ፣ እስኪመጣ ድረስ፣ እስኪገኝ ድረስ፣ እስኪገለጥ ድረስ እንደማለት ነው። ስለዚህ ቆይቼ እግዚአብሔርን ደጅ ጠናሁት። እኔ አንድ ነገር ልንገራችሁ፣ የእግዚአብሔርን ፊት ካያችሁ እናንተ የትውልድ በረከት ናችሁ። ትሰሙኛላችሁ? የእግዚአብሔርን ፊት ቆይታችሁ የምታዩ ልጆች ከሆናችሁ እናንተ ለትውልድ በረከት ትሆናላችሁ። ለልጆቻችሁ በረከት ትሆናላችሁ። ለቤተሰቦቻችሁ በረከት ትሆናላችሁ። ለጓደኞቻችሁ በትክክል በረከት ትሆናላችሁ። እግዚአብሔር ፊት የሚቆይ እግዚአብሔር መንፈስና ልብ ሕይወት ይስጠን። አሜን። እግዚአብሔርን ደጅ ጠናሁት አለ። ከዛስ እርሱም ዘንበል አለልኝ። ይኸውላችሁ አይገርማችሁም? አንዳንድ ጊዜ ጌታ ሆይ ተናገራ በል እንጂ አምጧ፣ ምንድን ነው የምትፈልገው ከኔ እያልን ጌታን እንደ ሰው እናጣድፈዋለን። ጌታ ደጅ ይጠናል እንጂ ደጅ አይጠናም። በጣም የሚገርም ነገር ልንገራችሁ። ጌታ ኢየሱስ ክርስቶስ የጠፋውን ሊፈልግና ሊያድን መጣ ብሎ ጨርሶ አሁን የመጣው ማን ነው? ዓለም ላይ ጌታ ኢየሱስ ነው። ማን ያለሆን የሚለው እግዚአብሔር ቃል እኔ ብሄድ ይሻላችኋል። አጽናኙን መንፈስ ቅዱስ ይፈለጋል። ኢየሱስ ይፈልጋል። መጽሐፍ ቅዱሳችሁን ካጠናችሁ የሰው ልጅ የጠፋውን ሊፈልግ መጥቷል። መንፈስ ቅዱስን ግን ምን አላችሁ? አብ የሰጠውን የተስፋ ቃል ጠብቁ። እናንተ ናችሁ መጠበቅ ያለባችሁ። ያያችሁ ባህሪው ይለዋወጣል። የወልድ ባህሪ ፈላጊ ነው። የመንፈስ ቅዱስ ባህሪ ተፈላጊ ነው። ስለዚህ አሁን መንፈስ ቅዱስ ጋራ ነው ቤተክርስቲያን ያለችው። ስለዚህ ምን እንበለው? እንቆይና እንፈልገው። ከዛ ምን አለ? እርሱም ዘንበል አለልኝ ካለ በኋላ ጩኸቴን ሰማኝ ብሎ ቀጥላችሁ ማንበብ ትችላላችሁ። ከረግረግ ጉድጓድ ከጭቃ አወጣኝ ይላል። እግሮቼን በድንጋይ ላይ አቆመ ይላል። አረማመዴንም አጸና ይላል። እግዚአብሔር የተባረከ ይሁን። ማለት ዲቫይን ቪዚቴሽን መለኮታዊ ጉብኝት ይመጣል። ምን ስናረግ? ስንቆይ። እግዚአብሔር በመቆየት ይባርከን። ይኸውላችሁ መቆየት ወይም ደጅ መጥናት ስንል ነቅቶ መጠበቅና መታገስ እንጂ ስራ መፍታት አይደለም። ይሄ ነቅቶ መጠበቅና መታገስ የምንለው ሶስቱ ቃላቶች አንድ ላይ ሄዳሉ። ነቅቶ መጠበቅ፣ መታዘዝ፣ ደጅ መጥናት የሚሉት ስራ መፍታት አይደለም። ይሄ ይልቁንም እምነትን፣ በእግዚአብሔር ጊዜ ማረፍንና ለእግዚአብሔር ያለንን ቀና እይታ የሚያመለክት ነው። ሶስቱን ነገሮች አያችኋቸው? ይሄ መቆየት ማለት፣ መጠባበቅ ማለት፣ መታገስ ማለት፣ ደጅ መጥናት ማለት ምን ማለት ነው? ስራ መፍታት አይደለም። አንዳንድ ሰው በእግዚአብሔር ፊት ሲቆይ ውይ ጊዜው ሄደ፣ ጊዜ ያባከነ ይመስለዋል። አምላክ ፊት ጊዜ አይባክንም በሉ ሌላ አንድ ሰው። በፍጹም እሱ እግር ስር ሆነ ጊዜ አይባክንም። አሜን አሜን። እግዚአብሔር ፊት የምታጠፉት ጊዜ አያባክንም። ጊዜ ባከነ የሚባለው እንዲያውም ሌላ ሰፈር ስንሄድ ሊሆን ይችላል። እግዚአብሔር እግር ስር ግን ሰው ሆኖ ጊዜው አይባክንም። እሱ የባከነ ጊዜ አይደለም የሚባለው፣ የተባረከ ጊዜ ነው የሚባለው። ይኸውላችሁ ስለዚህ ምንድን ነው አለ? እንዲያውም መቆየት ምንድን ነው አለ? እምነት አንድ ያመለክታል። በእግዚአብሔር ጊዜ ማረፍን ያመለክታል። ማለትም ምን ማለት ነው? በእግዚአብሔር ጊዜ ማረፍ ማለት በእኔ ጊዜ ሳይሆን በራስ ጊዜ ና።
ሃሌሉያ። በእኔ ጊዜ ሳይሆን በራስህ ጊዜ ስራ። ለምን? አንተ ጌታ ነህ፣ አምላክ ነህ፣ አባት ነህ፣ ሉዓላዊ ነህ። በጌታው ያረፈ ነው። እኔ ችግር የለብኝም። አንተ ልምጣ ባልከው ሰዓት ና ይላል ደጅ የሚጠና ሰው። ስለዚህ ከዛስ ለእግዚአብሔር ደግሞ ያለ ቀና እይታ ነው። ምን ማለት ነው ቀና እይታ? ለምን ዘገየህብኝ ብሎ እግዚአብሔር ላይ ጥቁር ነጥብ የማይጥል የማያኮርፍ እግዚአብሔርን ማለት ይኸውላችሁ። እግዚአብሔር የሚሰራው እንደ ፈቃዱ እንደ ዘላለም ሐሳቡና በራሱ ጊዜ ነው። አጠገባችሁ ያለውን ሰው ይለይልህ በሉት። ሰማህ አይደል በሉት። እግዚአብሔር የሚሰራው እንደ ፈቃዱ እንደ ዘላለም ሐሳቡና በራሱ ጊዜ ነው። ባይ ዘ ወይ እንዲህ ሲሰራ ነው እኛ የሚያምርብን። ምክንያቱስ አለ ጊዜው ይዞ ቢመጣ አለ ጊዜው የመጣ ነገር እኛን ያጠፋናል። ልጅን አለ ጊዜው የማትሰጡት ነገር አለ፣ የማታደርጉለት ነገር አለ፣ ይጎዳዋል። እግዚአብሔር ያውቃል። እግዚአብሔር የተባረከ ይሁን። ይህም ሆኖ እግዚአብሔር ያለንበትን ደግሞ የሚረዳ እና የሚረዳን አምላክ ነው ባለንበት ቦታ ላይ። አሜን። ይሄ ቃል ጆርጅ ሙለር የተባለው ኢቫንጀሊስት ወንጌላዊ የተናገረው ቃል ነው። ትውልዱ ጀርመናዊ፣ ያገለገለው ግን እንግሊዝ ውስጥ ነበርና delayed prayers are not always denied prayers። የዘገየ ጸሎት ሁልጊዜ በቃ ተክደሃል ማለት አይደለም። እግዚአብሔር ይሰማል። እና ራሱ የጆርጅ ሙለር ታሪክ ካወቃችሁት ልብ የሚነካ ታሪክ ነው። ከ10,200 በላይ ኦርፈኔጅ ያሳደገ ሰው ነው። ህፃናትን ያገለገለ ነው፣ ያሳደገ ሰው ነው በዘመኑ ሲያገለግል። እና በዘመኑ ይላል ታሪኩ ላይ አንድ ቀንም ከሰው ብር ጠይቆ አያውቅም። አንድ ቀንም ዕዳ ገብቶ አያውቅም። ልጆቹን ለማብላት ምን እንደሚያደርግ ታውቃላችሁ? እግዚአብሔር ያዘጋጅለታል። እሱ በእምነት አገልግሎቱን ያገለግላል። ከታሪክ መሃል ለምሳሌ አንዱ የተጠቀሰው ታሪክ ምንድነው? አንድ ቀን ጠዋት ምንም አይነት ቁርስ የለም። ልጆቹን የሚያበላቸው ነገር የለም። በብዙ በሺህ የሚቆጠሩት ወደ 2,000 ህፃናት የሚያበላቸው ነገር የለም። ስለዚህ ምን አላቸው? ልጆቹ ዛሬ ቁርስ የለም አሉት። አይ ይመጣል አላቸውና እሱ መጸለይ ጀመረ። እየጸለየ ያለ በር ይንኳኳል። ግቢያቸው ላይ በር ሲንኳኳ ሄዶ ሲከፈት አንድ የዳቦ ቤት ባለቤት ቆሞ ምን ይለዋል? ሌሊቱን እንቅልፍ አጥቼ ነው ያደርኩት። ይሄንን ዳቦ ጋግረህ ለነዚህ ህፃናት ውሰድላቸው እያለኝ እንቅልፍ አጥቼ ስላደርኩ እኔ በጠዋት መጥቼ ልገላገል ብዬ ነው ብሎ ዳቦ ተገላግሎ ሄደ። እና ዳቦ ስጧቸዋል። ህፃናቱ እየተሰጣቸው ያለ ያው ደረቅ ዳቦ ደግሞ ማወራረጃ ያስፈልገዋል። ስለዚህ የሚገርም ታሪክ ነው ይሄ፣ በጣም በሰፊ የተጻፈ ታሪክ ነው። እና የዛን ቀን ደግሞ ሆነ ሁለተኛ በር ይንኳኳል። ደግሞ ዳቦ ከታደለ በኋላ ሲንኳኳ ሲከፍት ወተት ሰፈር ለሰፈር እያዞረ የሚሰጥ ወተት ሻጭ እዚህ ጋር ሲደርስ የትራኬ ጎማ ተሰብሮ እንትኑ መኪናው ተሰብሮ ስለቆመ መበላሸቱ ነው ሁሉ ወተት። ስለዚህ ልጆቹ ይጠጡት ብሎ ይሄ የሁል ጊዜ ህይወቱ ነበር ይላል ስለ ጆርጅ ሙለር። ማንንም ሰው አይለምንም፣ ማንንም ሰው አይጠይቅም። ጌታው ፊት ግን ይቆያል። እግዚአብሔርን የሚጠባበቁ ሁል ጊዜ ተስፋ አላቸው። እስቲ ባካችሁ ዛሬ አንድ ሰው እንደው ለማለት ሳይሆን እግዚአብሔር በፊቱ በመቆየት ይባርክህ በሉት። ይኸውላችሁ በመጽሐፍ ቅዱስ ውስጥ 85 ጊዜ መጠበቅ የሚለው ቃል 25 ጊዜ ደግሞ መጠባበቅ የሚለው ቃል ተጽፏል። ብዙ ጊዜ ተጽፏል። በመኃልየ ሰለሞን መጽሐፍ ውስጥ ይህንን ጥቅስ እናገኛለን። ምዕራፍ 3 ቁጥር 5 ላይ ምዕራፍ 3:5 ላይ እናንተ የኢየሩሳሌም ቆነጃጅት ራሱ እስኪፈልግ ድረስ ፍቅርን እንዳታስነሱት ወይም እንዳትቀሰቅሱት በሚዳቋና በሜዳ ዋሊያ አማጽናችኋለሁ ይላል። እስቲ እንደው የሚገርም ጥቅስ አይደለም?
ምን ይላል? እናንተ የኢየሩሳሌም ቆነጃጅት ምን እስኪሆን ድረስ ራሱ እስኪፈልግ ድረስ ፍቅርን እንዳታስነሱት ወይም እንዳትቀሰቅሱት። ከዛ ያማለቻቸው በምንድን ነው? በሚዳቋና በሜዳ ዋሊያ አማጽናቸዋለሁ። ምድረ ሚዳቋ ምድረ ዋሊያ ማለት ምን ማለት ነው? ፈጣን ናቸው፣ ፈጣኖች ናቸው። አደራ ይሄን ፍጥነት ፍሬን አድርጉለት። በዚህ ማንነታችሁ ተነስታችሁ ዘላችሁ ሄዳችሁ እንዳቀሰቅሱት። በዚህ አመላችኋለሁ። ዋላ ወደ ውሃ ምንጭ እንደሚናፍቅ ምንድነው የሚያደርገው? ሲናፍቅ ደግሞ እንደዚህ ሯጭ እንደመሆኑ ይጠማል፣ ይራባል፣ ይፈል እስኪያገኝ ድረስ። መቼ? እስኪመጣ ድረስ፣ ውሃ እስኪገኝ ድረስ ይፈልጋል። ይህንን እለምናችኋለሁ፣ ፍቅርን አትቀስቅሱት፣ አታነሳሱት። መቼ? እሱ እስኪፈልግ ድረስ። እስቲ መቆየት በሉ ባካችሁን። መቆየት ከዚህ በኋላ በጸሎታችን ውስጥ እንለማመድ። መቼ? በየዕለቱ መቆየት እንለማመድ። ምን ልንሰማ እንችላለን? ለምን? ፍቅር የሆነው እግዚአብሔር፣ ፍቅር የሆነው ኢየሱስ ሲፈልግ ነው የሚናገረው። ስትፈልግ አይደለም የሚናገረው። ስፈልግ አይደለም የሚናገረው፣ ሲፈልግ ነው የሚናገረው። እሱ እኮ አምላክ ነው፣ ሰው አይደለም እኮ። እኔ ነኝ ልጠብቀው የሚገባ፣ እሱ አይደለም እኔ ሊጠብቅ የሚገባው። ስለዚህ ልብ ልንል ይገባል። ይሄ በጣም መለኮታዊ አሰራሩን ልብ እንድንል። በመቆየት ውስጥ ያሉትን መገለጦች አጠር ያሉ ምሳሌዎች ከእግዚአብሔር ቃል ላሳያችሁ። ያዕቆብን ስንመለከት ያዕቆብን በጵንኤል ስንመለከት ዘፍጥረት 32 ከ22 እስከ 32 ሄዳችሁ ታሪኩን ስታነቡ ታገኙታላችሁ። ዘፍጥረት 32 ከ22 እስከ 32 ያዕቆብ ችግር ገጥሞታል። የገጠመው ችግር ምንድን ነው? ያው ታሪኩን ስለምናውቅ ወደ ኤሳው ሲሄድ ወደ ኤሳው ከተማ ሊገባ ነው። ኤሳው ጋራ ደግሞ የድሮ ጠበኛ ነው። ኤሳው ያዕቆብን እያሳደደው ነው ያለው፣ እየፈለገው ነው ያለው። ቢያገኘው ሊገለው ነው የሚፈልገው። ስለዚህ አሁን ተመለስ ብሎ እግዚአብሔር ወደ ምድሩ ሲመለስ ማን እየጠበቀው ነው ያለው? እዛ ተስፋይቱ እሱ ምድር ላይ ማን እየጠበቀው ነው ያለው? ሊገለው ወንድሙ እየጠበቀው ነው ያለው። በዚህ ጊዜ በጣም በጭንቅ ተወጠረ። ጭንቅ ውስጥ ነው ያለው። አስቡ ያዕቆብን። በቃ ጵንኤል ላይ በጣም ጭንቅ ውስጥ ነው ያለው። በቃ ራስ የሚያም አይነት ጭንቀት፣ በቃ በሽታ የሚለቅ ጭንቀት ውስጥ ነው ያለው ያዕቆብ። በዚያ ጭንቀት ውስጥ እያለ ምንድን ነው ማደርገው ብሎ ቢያስብ ጸሎት ቢሆን ይጸልያል አይደል? ቤተሰቡን እዛ አስቀምጦ ሄዶ ወጣ ብሎ የሆነ ኮረብታ ላይ መጸለይ ይችላል። አሁን ግን የሚያረገው እስኪጠፋው ድረስ ጨነቀው፣ በጣም ጨነቀው። ሲጨንቀው ምን እንደሚያደርግ አያውቅም። ያወቅን ወንዝ በሙሉ የ2 ክፍል ሰራዊት የሆነውን ቤተሰብ ከነ ንብረቱ፣ ከነ ሚስቶቹ፣ ከነ ልጆቹ ጠቅላላ ተሻገሩ ብሎ አሻገርና ብቻውን እስቲ ብቻህን ቀር በሉት አንድ ሰው ጋር። አንዳንዴ ከግርግሩ እንውጣ ከግርግሩ ዓለም ምክንያቱም ባያቸው ቁጥር አንጀቱን ነው የሚበሉት። ኤሳው እኮ እነዚህን መጥቶ ነው የሚጨርሰው ነው የሚለው። እያያቸው እኮ ልቡ ይንሰፈሰፋል እኮ፣ ይታየዋል እኮ ልጆቹን ሲገላቸው፣ ይታየዋል ሚስቶቹን ሲገላቸው። ስለ ንብረቱስ እሺ ንብረቱን ከፍለውን ቢሰጠው ደስ ይለዋል። እጅ መንሻም እኮ ሰጥቶታል፣ ችግር የለበትም። ነገር ግን ይሄንን ያፈራው በመከራ ያፈራውን ቤተሰብ እኮ አመድ ሊያደርጉት ነው የኤሳው ሰዎች። ስለዚህ በሙሉ አሻገርና ለብቻው ቀረ። ዋው! ለብቻው ቀረ። በያዕቆብ ታሪክ ውስጥ ሄደን ወደኋላ ከተመለከትን ሁል ጊዜ ፕሮግራም መሪ ያዕቆብ ነው። በያዕቆብ ፕሮግራም ነው ፕሮግራሞች የሚካሄዱት በሱ ቤት ውስጥ። አሁን ለምሳሌ በቃ ይሄን እንጀራ ከሰጠኸኝ፣ እንደዚህ አይነት ነገር ካሰብክ፣ እሱ ነው ፕሮግራም የሚያወጣው። ሁሌ ፕሮግራሙ መሪ እሱ ነው። ላባም ሲበድለው እግዚአብሔር ሆይ አታይም? አንድ ነገር አደርጋለሁ፣ ደግሞ ያደርግለታል። እና ሄዶ ያደርጉለት ደግሞ ሲመጣ ሁሌ የፕሮግራሙ መሪ የሱ ቤት ኮርፖሬሽን መሪ እሱ ነው፣ እግዚአብሔር አይደለም። ሁሌ እሱ ነው ተናጋሪ፣ ሁሌ እሱ ነው መሪ፣ ሁሌ እሱ ነው አድርግ የሚለው። የዚህ ዕለት ግን ጌሙ ተቀየረ። ፕሮግራሙን እግዚአብሔር መምራት ጀመረ። ለምን? ምንም ነገር የለም። አሁን መጠበቅ ያለበት ጌታ ብቻ ነው። ሃሌሉያ! የፕሮግራሙ መሪ እግዚአብሔር ሆነ። ይውላችሁ ይህንን መንፈሳዊ ግጥጥሞች ያዕቆብ ያገኘውን ይህን ግጥጥሞች ስንል ንክኪውን፣ ኢንካውንተሩን ከእግዚአብሔር ጋር የነበረውን ግጥጥሞች ለማግኘት ሌሊቱን በሙሉ ለብቻው ከእግዚአብሔር ጋር መቆየት ነበረበት።
ይሄ መንፈስ በሰላም ያገኘን። በጭንቀት ውስጥ ሁሌ ያናገኘው ይሄንን መንፈስ ስንጨነቅ ብቻ አይሆን። ይኸውላችሁ የዚህ ዕለት ምንድነው የምትፈልገው ያዕቆብ ብሎ እግዚአብሔር ቢጠይቀው መልስ የለውም። ለምን ነው ታውቃላችሁ? አያውቀውም። ኤሳው ምን አድርገው ምን አይነት መልስ ይሄንን ችግር ምን እንደሚፈታው የሚያውቀው ነገር እግዚአብሔር ግን ያውቃል። ኦልሬዲ እግዚአብሔር ከሱ ጋር እየታገለ ኤሳውን እዛ እያናገረ ነው። ሃሌሉያ። ስትቆዩ በእግዚአብሔር ፊት የሚመጣ መገለጥ አለ። ስለዚህ በዛ ውስጥ በቆየ ጊዜ ምን አለው ያዕቆብ? አለው ስምህን ነው የምቀይረው አለው። የመጀመሪያው መገለጥ እሱ ነው። ስምህ ራሱ መቀየር አለበት። ስምህ ከእንግዲህ ወዲህ ያዕቆብ አይባልም እስራኤል እንጂ። አንተ ምንድነህ? አሸናፊ ነህ። አሸናፊ የሆንከው ለምንድን ነው? እኔ ካንተ ጋር ስላለሁ። የዘላለም ምክሬ ባንተ ውስጥ ስላለ ነው። ሐሳቤ ባንተ ውስጥ ስላለ ነው። እሱማ ያንን አያስበውም። እንደዛ ሆናለሁ ብሎ አያስበውም። ጨርሷል። የእሱን ነገር ጨርሷል። እግዚአብሔር ግን ጀመረ። መቆየት ስትጀምሩ የራሳችን ነገር ይወድቅና የእግዚአብሔር ነገር ይጀምራል በእኛ ህይወት ውስጥ። ባካችሁን ያስጠለን እግዚአብሔር። ከራሳችን ያስጥለን፣ ከትዕቢታችን ያስጥለን፣ ከእኔነታችን ያስጥለን። ሁል ቀን እኛ ስለ ራሳችን እያሰብን ዘመናችን አይለቅ። እግዚአብሔር ይቆጣጠረን እና የእግዚአብሔር ነገር ባንቺ ይጀምር፣ ባንተ ይጀምር፣ በእኔ ይጀምር። በእግዚአብሔር ፊት ተልፈስፍሶ መውደቅ ያልተማረ አማኝ ችግር ላይ ነው ያለው። ትግሉን አቁመን ተሸንፈን በእግሩ ስር እንውደቅ። ጠብቀሃለሁ፣ ፈልግሃለሁ። ሃሌሉያ። ዘካርያስ ትዝ ይላችኋል። የኤልሳቤጥ ዘካርያስ ሉቃስ ምዕራፍ 1 ቁጥር 21 ላይ የተጻፈ ቃል አለ። ወደ መቅደሱ በገባ ጊዜ በዚህ ጊዜ ህዝቡ ዘካርያስ ከቤተ መቅደሱ ሳይወጣ ለምን እንደዘገየ በመገረም ይጠባበቅ ነበር የሚል ጥቅስ አለ። ግራ ገብቷቸዋል። ተረኛ ካህን ገብቶ ስራውን ጨርሶ የሚወጣበት ታይም አለው፣ ጊዜ አለው። በዛ ጊዜ ላይ አልወጣም። ሰው ሁሉ ተጨነቀ። ለምን እንደሚጨነቅ ገብቷቸዋል አንዱ። ምክንያቱም በእግዚአብሔር ፊት ችግር ካለ ምን ሊሆኑ ይችላሉ? ሊቀሰፉ ሊሞቱ ይችላሉ። ስለዚህ ህዝቡ ግማሽ መጨነቁ ምንድነው ይሄ ነገር? ሰውየው በሰላም ነው ወይ እዛ ውስጥ ገብቶ የቀረው የሚል ጭንቅ ነው አይደል? ለዘካርያስ ግን በቆይታ ውስጥ የዘመናት ጥያቄ ነው የተፈታው። ሃሌሉያ። አሁንም ቆይ በሉት ባካችሁና አንድ ሰው ፈልጉና ቆይ፣ በእግዚአብሔር ፊት ቆይ። በዚያ ውስጥ መገለጥ አለ በሉት። በዚያ ውስጥ የእግዚአብሔር ስራ አለ፣ እግዚአብሔር ምክር አለ፣ እግዚአብሔር ሐሳብ አለ። አንተ የማታልመውን ነገር እሱ ይጀምራል። በፍጹም ይሄ ነገር እውነት ሊሆን ይችላል፣ ከዚህ በኋላ አዲስ ነገር ሊመጣ የምትለውን ነገር እሱ መጥቶ አዲስ ምዕራፍ ይከፍታል። በጣም በጣም እግዚአብሔር እንደዚህ አይነት አምላክ ነው። ትዝ ይላችኋል ለሐዋርያት በሐዋርያት ሥራ ምዕራፍ 1 ቁጥር 4 ላይ ኢየሱስ ያላቸው ቃል፣ ከእነርሱም ጋር በማዕድ ተቀምጦ ሳለ እንዲህ ሲል አዘዛቸው፣ ከኢየሩሳሌም አትውጡ፣ ነገር ግን እኔ ስናገር የሰማችሁትን አብ የሰጠውን ተስፋ ጠብቁ። ስለዚህ ምን እያላቸው ነው ያለው? አዎ ያልኩት መንፈስ ይመጣል። ሃሌሉያ። ስንቶቻችሁ የእግዚአብሔር መንፈስ ዛሬ ህይወታችንን ያጥለቅልቅ የምትሉ አላችሁ? እዚህ ቤት ውስጥ ይሁላችሁ። ይመጣል። ስትጠብቁት ይመጣል፣ ስትፈልጉት ይመጣል፣ ስትጠባበቁት ይመጣል፣ በፊቱ ስትቆዩ ይመጣል አላቸው። እና እንዳትወጡ እንዳትታለሉ። ለምን? ወጥታችሁ ምንም ነገር መሆን አትችሉ። አይደለም ማገልገል፣ መኖር ራሱ ይከብዳቸዋል። ስለዚህ የሚያስፈልጋችሁ መንፈሴ ነው። እሱን ደግሞ ምን በሉት? በመቆየት ጠብቁት። 10 ቀን እንደጠበቁት አውቃላችሁ። 10 ቀን በሰገነት ላይ ወጥተው ማለት እነሱ እኮ 10 ቀን ነው ብለው እንዳልሆነ ቃሉን ስናነብ ይገባናል። 10 ቀን ሞላ እንጂ ግን 10 ቀንስ በቃ ራሱ መጠበቅ አይገርምም? አረ ይሄን መንፈስ እግዚአብሔር ያፍስስልን። እኔ አፍስስልኝ እያልኩ ነው ይህን ሳምንት የከረምኩት። መቆየት በፊት 1 ሰዓት ከቆየው 2 ሰዓት፣ 2 ሰዓት ከቆየው 3 ሰዓት። አንዳንድ ሰው ምን ይላል? ምንድነው ተደፍታችሁ ምንድነው የምትሰሩት? 3 ሰዓት ሙሉ መጸለይ ምንድነው ይላል። ላላወቀ እውነት ነው፣ ግራ የሚያጋባ ነው። ለለመደው ግን ህይወት ነው። እዛ ውስጥ እግዚአብሔር ይመጣል። ክብር ለኢየሱስ ይሁን። መቆየት እንልመድ። ሳናስጨርሰው አንነሳ። እግዚአብሔር ይጨርስ። እግዚአብሔር የጀመረውን ይጨርስ። አሜን። ስለዚህ እንዳትወጡ አላቸው። ሲጠብቁት
መጣ መንፈስ ቅዱስ። በዕንባቆም ህይወት ስንመለከት የዕንባቆምን ህይወት ካያችሁ የአገር ጥያቄ ነው ውስጡ የነበረው። ጌታ ሆይ አረ ይህን ጉድ ተመልከት፣ አንድ ነገር በለን እንጂ። ሂዱን አንብቡት። ዕንባቆም ምዕራፍ 1 ምዕራፍ 2 ሄዳችሁ አንብቡ። የሚገርም ነው። የጥያቄ ናዳ ነው በእግዚአብሔር ፊት ያቀረበው ግራ ተጋብቶ። አረ ጌታ ሆይ ምን ይሻላል እያለ ሲጨናነቅ ቆየ። እግዚአብሔር ግን በመሃል ራሱን መግለጥ ጀመረ። በእግዚአብሔር ፊት ነው ያለው ሰውየው። የሚጮኸውም በእግዚአብሔር ፊት ነው። እዛ እየቆየ ነው ያለው። እግዚአብሔር መጣ። ሌላ ታሪክ ገለበጠ። እግዚአብሔር ምን አለ? የቀቧቸውን አዳስሱ፣ ከዛ ጠላትን ከአንገቱ ጀምሮ እስከ እግሩ ድረስ ገለጣል። እግዚአብሔር ምንድን ነው እያለ ያለው? ነው እኔ ያቃተኝ ነገር የለም። በዛ ቆይታ ውስጥ የእግዚአብሔር ድምፅ ወደሱ መጣ። ከዛ ምን እንዳለ ታውቃላችሁ? በጣም እሱ ነው የሚነካኝ። ምንም እንኳን በለስ ባታበራ፣ እርሾችን መብልን ከወይኑ ፍሬ ቢታጣ፣ እርሾችን መብልን ባይሰጡ፣ ከብቶች ከጋጣ ውስጥ እያለ ምን አለ? እኔ ግን አለ። እስቲ እኔ ግን በሉ እስቲ ባካችሁ። እኔ ግን በእግዚአብሔር ደስ ይለኛል፣ በመድኃኒቴ አምላክ ሐሴት አደርጋለሁ። ጌታ እግዚአብሔር ኃይሌ ነው፣ እግሮቼን እንደዋላ እግሮች ያደርጋል። በከፍታዎች ላይ ምን እያለ እንደሆነ ገብቷችኋል ያለው? አረ እንደው ቢፈልግ ይቅር መልሱ። እየሰማችሁ ነው? ይሄ የቆይታ ህይወት ምን እንደሚያለማምዳችሁ ነው የምነግራችሁ። ይቅር መልሱ። እንዲያው መለስክ አልመለስክ ከካንተ ጋር በመልስ ጉዳይ ከዚህ በኋላ አልነጋገርም። የምፈልገው አንድ ነገር ነው። እኔ ራሴን ፊትህ ነው ማግኘት የምፈልገው። አንተ ፊት ራሴን ማግኘት ነው የምፈልገው። ባለፈው ሳምንት ፓስተር መስፍን ሲሰብክልን ሲያስተምረን እንደነበረው በጣም የሚገርም ነገር ተናገረ። ምን አለ? በቤት የቀረው ልጅ ችግሩ ምጋ መሆኑ አልገባውም። እንጂ አጠገባቸው ያለውን ሰው አባት ካለ ይበቃል በሉት። በቤት መሆን እኮ አልገባውም። ስላልገባው ምን አለ? ለምን እንደሱ አላከበርክልኝም አለው። አንተማ ፌሽታ ላይ ነህ እኮ አሁን እየተከበረልህ እኮ ነው ያለው። ምን ሲለው ይሄ እኮ ድግስ አይደለም አንተ የሚያስፈልግህ፣ ይሄ ቀለበት እኮ አይደለም አንተ የሚያስፈልግህ፣ ይሄ መደረቢያ አይደለም አንተ የሚያስፈልግህ፣ ይሄ ጫማ እኮ አይደለም አንተ የሚያስፈልግህ፣ እኔ ነኝ የማስፈልግህ። አንተ እኮ ከኔ ጋር ነህ። ዋው! ይብቃ ከአምላክህ ጋር መዋል ማደር። ይብቃን ከአምላካችን ጋር መዋል ማደር። ስለዚህ ዕንባቆም ምን አለ? አለ ኧረ እኔ በእግዚአብሔር ደስ ይለኛል። አሁን የመልስ ጉዳይ አይደለም። በእግዚአብሔር ደስ ይለኛል። በእግዚአብሔር ፊት መቆየት ህይወት አለው። አይንህ በማን ላይ ነው? በጥያቄ ላይ ወይስ በጌታ ላይ? መቆየት የሚያስችለን አይናችን በጌታ ላይ ሲሆን፣ ሰው አይኑ በጌታ ላይ ሲሆን በእግዚአብሔር ፊት መቆየት ይችላል። በጥያቄው ላይ ካለ ግን መሟገት ነው። ደግሞ አልመጣ ሲለው መልሶ ተጣልቶ መለየት ነው። ስለዚህ አይንህን በጌታ ላይ፣ አይንሽን በጌታ ላይ፣ አይናችንን በጌታ ላይ እናድርግ። በሐዋርያው ዮሐንስ ህይወት ስንመለከት በራእይ ምዕራፍ 1 ላይ የአብያተ ክርስቲያናት ጉዳይ ዮሐንስን በእጅጉ አሳስቦትም ነበረ። ምክንያቱም ቸርች በብዙ ስህተት ትምህርቶች እየተናወጠች ባለችበት ጊዜ ነው። ከ60 እና 70 ዓመተ ምህረት በኋላ ብዙ ስህተት ትምህርቶች ያው ራሱ ሐዋርያትም ትዝ ይላችሁ ከሆነ ሲጽፍ ሐዋርያ ጳውሎስ በዘመኑ እኮ ስንት ስህተት እየጻፈ ነው ያለው። ኦልሬዲ ቸርች ውስጥ ብዙ ስህተት ትምህርቶች የገቡ ጭንቀት ውስጥ ነው። የቸርች ጉዳይ አሳስቦታል። ለዚህ ነው ይህን ሁሉ ዋጋ ኢየሱስ የከፈለው፣ ለዚህ ነው ይህን ሁሉ ዘመንኛ የተከተል ነው የሚል አሳሳቢ ጉዳይ። ቤተክርስቲያን እኮ ችግር ላይ እየወደቀች ነው ብሎ በጭንቀት ውስጥ እያለ ጌታ ረዳው። በሉ እስቲ ጌታ ረዳውና ቁጥር 10 ላይ ምን ይላል? በጌታ ቀን በመንፈስ ነበርኩ አለ። ከእስሩ በላይ በመንፈስ ነበር። ከህመሙ በላይ በመንፈስ ነበር። ከብቸኝነቱ በላይ በመንፈስ ነበረ። እነዚህ ነገሮች ሁሉ አሉ። ችግር አለ፣ ብቸኝነት አለ የምትሉት ነገር እኮ አለ። ሁላችንም አለን እኮ የራሳችን አንድ ሀገር ሊስት አለን ችግር። ከሱ በላይ ግን በመንፈስ ነበር። በመንፈስ ነበረና በእግዚአብሔር ፊት መቆየት ጀመረ። በጌታ ቀን ቁጥር 12 ምን ይላል? ሰማሁ አለ ድምፅ፣ እኔም የሚናገረኝን ድምፅ ለማየት ዘወር አልኩ አለ። ተመልከቱ፣ በቆይታ ውስጥ ቁጥር 17 እና 18 ባየሁትም ጊዜ እንደሞተ ሰው ሆኜ በእግሩ ስር ወደቅኩ። እርሱም ቀኝ እጁን በላይ ጭኖ እንዲህ አለኝ፣ አትፍራ፣ የመጀመሪያውም የመጨረሻውም እኔ ነኝ። እኔ ሕያው ነኝ፣ ሞቼ ነበር፣ እነሆ አሁን ከዘላለም እስከ ዘላለም ድረስ ሕያው ነኝ። የሞትና የሲኦል መክፈቻ በእጄ ነው አለው። ሃሌሉያ ሃሌሉያ ሃሌሉያ። ድሮ ታርዛን ሙቪ የሚባል ነበር። ይወጣና
ይላል። በቃ ታርዛን የልጆች ሙቪ ላይ ድሮ ስናይ ምን ማለት ነው? ከኔ በላይ የለም አም ኪንግ እያለ ነው። በቃ አይደል? አምላካችን ወጣና አለሁ አለው። ተረጋጋ። ሃሌሉያ። መክፈቻውን መዝጊያውን በእጄ ነው። ኢየሱስ ጌታ ነው። ቋጠሯችን መክፈቻውን መዝጊያውን በሱ እጅ ነው። ጥያቄዎቻችን፣ ችግሮቻችን፣ እንቆቅልሾቻችን መክፈቻውን መዝጊያውን በሱ እጅ ነው። ኢየሱስ ጌታ ነው። ስለዚህ የውላችሁ ዮሐንስ በቆይታ ውስጥ ፈጽሞ ሌላ ሌቭል ተመለከተ። ኢየሱስን እሱ በክብር ያውቀዋል። በክብር ሲያውቀው መቼ ነው የሚያውቀው? ከሞት ከተነሳ በኋላ። በአብ ቀኝ ከነገሰ በኋላ ደግሞ ሌላ ክብር አለ። ያን ክብር ነበር ያን ያየው። ለዚህ ነው ትዝ ይላችሁ ከሆነ ሲገልጸው ምድር ላይ የነበረውን አይነት ኢየሱስን ሲነጠቅ ያየውን ኢየሱስን አይደለም የጠቀሰው። ሌላ አይነት ነው አለም። አይኖቹ እንደ እሳት ነበልባል ናቸው እያለ እኮ የገለጠበት መልኩ ሌላ ሬቨሌሽን ነው። ይመጣልሃል ስትቆይ በሉት ባካችሁ፣ ባርኩት። አንድ ሰው ይመጣልሃል። ሃሌሉያ። ብዙ ጊዜ እንደነዚህ አይነት የክርስቶስ መገለጦች፣ የእግዚአብሔር መገለጦች በህይወታችን ውስጥ መጥተው አቅምና ኃይል የሚሆኑ ነገሮች የሚጠፉት መቆየት እያቃተን ነው። በጣም እንቸኩላለን። እግዚአብሔር እግር ዘመኑማ በፍጹም እንድትቆይ አበረታታህም። አንተ ራስህ እኮ ጨክነህ ካልቆየ በፍጹም እንዴ እየጸለይን እኮ ስልክ ለማጥፋት ስንቴ እጃችን እንደሚንቀጠቀጥ ታውቃላችሁ? ላጥፋው አላጥፋው ሲያጠገባቸው ያለውን ሰው አንተ ስለሌለ ዓለም አያልቅላትም በሉት። አጠገባቸዋለሁ። ቤተሰባችሁም አያልቅለትም፣ ልጆቻችሁም አያልቅላችሁ። እናንተስ ደግፉ እኮ ዓለምን የያዘ አጋጥሞ የያዘ ጌታ አለ። በእኔ ስልክ መጥፋት ላይ ነው ልጄ አንድ ነገር። ልጅህን እሱ ባያልህ ምን አለህ አንተ? ምንም። እኛ ጠብቀናቸው እንዘልቃለን። አንዳንዴ ከእግዚአብሔር ፊት የሚያጠፉ ነገሮች በቂ እንኳ ምክንያት አይደሉም። ዋካችሁን ጌታ ይርዳንና ዛሬ ነው ከነዚህ ሁሉ አንተ ትበልጣለህ ብለን በእግሩ ስር እንውደቅ። አሜን። ትዝ ይላችኋል እግዚአብሔር እስራኤልን ከግብፅ ሲያወጣ አንድ ጥያቄ ነው ለፈርዖን የጠየቀው። በነገራችን ላይ ማመካኛ አልነበረም። አንዳንድ ጊዜ እንደ ማመካኛል እንደናስበው እንደሆነ አላውቅም። ለምን አንዳንዴ እንደዛ ሲባል ስለሰማው። ግን እግዚአብሔር ያለው እኮ ያመልከኝ ዘንድ ሕዝቤን ልቀቅ ነው ያለው። እግዚአብሔር ይኸውላችሁ ከነዓን አስገባው ዘንድ ሕዝቤን ልቀቅ አላለውም። ምንም እንኳን ወደ የምትወርሷት ምድር ወደ ከነዓን ወስዳቸዋለሁ ቢላቸው እሱ ለፈርዖንና ለሕዝቡ ያለው ግን ምንድን ነው? ያመልከኝ ዘንድ ሕዝቤን ልቀቅ ነው ያለው። እግዚአብሔር መቼም ወደ ምንም አይጠራህም፣ ወደ ራሱ ነው የሚጠራህ። ወደ ራሱ ካልመጣህ ደግሞ ለማንም አትሆንም፣ ብትሆንም ችግር ነህ። ስለዚህ ወደ ራሱ ነው እግዚአብሔር የሚጠራል። ይኸውላችሁ ያመልከኝ ዘንድ ሕዝቤን ልቀቅ አለ። ለምን? አምልኮ እግዚአብሔርን መካከለኛ ማድረግ ነው። ምንም በሌለበት ምድረ በዳ ማምለክ ከቻለን በእርግጥ እግዚአብሔር የህይወታችን ማዕከልና ዋና መሆኑን የሚያረጋግጠው ይሄ ነው። ምንም በሌለበት ምድረ በዳ ላይ ምስጋና ካለ ገብተዋል። ሰሙኛላችሁ? አንዳንድ ሰው የሚያስጨበጭብ ነገር ይጠብቃል። ዞር በሉና ሳይመጣ አጨብጭብ በሉት። እልል የሚያስብል ነገር ይጠብቃል። አያስፈልገንም። እኛ እኮ እልልታ እናውጣ ብንል ምስጋና እናውጣ ብንል እኮ ከበቂ በላይ ምክንያት አምላካችን አለን እኮ። ያልጠፋ ነው ከእግዚአብሔር ምሕረት የተነሳ ርኅራኄው አያልቅም። ያልጠፋ ነው እኮ ከሱ የተነሳ ነው ሲጀመር ራሱ ወገኖች። ስለዚህ አምልኮ መካከለኛ ያደርገዋል። ሙሴ ትዝ ይላችኋል ከነዓንን ሳይሆን አንተን ነው የምፈልገው ነበር ያለው። ስለዚህ ከኛ ጋር ካልወጣህ አታውጣናል። ምን ማለት መሰላችሁ? $1,000,000 ኖት ይዞ እግዚአብሔር ይሄን ሰጥቼህ ልሂድ ወይስ እኔ አብሬህ ልኑርና ይሄ ይቅርብህ ቢለን ምርጫ ነው አይደል? ዛሬ እናስብ ያስፈልጋል። ምን አይነት ምርጫ ነው የምወስደው? የቱ ይበልጣል በህይወቴ ላይ? እግዚአብሔር በመቆየት ይባርከን። እነዚህን ሁለት ጥቅሶች አንብቤ እንጸልያለን። መዝሙር 37 ቁጥር 7 በእግዚአብሔር ፊት ጸጥ በል። ሰማችሁኝ? በእግዚአብሔር ፊት እስቲ አትለፍልፍ እያለን ያለው
እስቲ አታጣድፉኝ፣ እስቲ አታዋክቡኝ፣ እስቲ ጸጥ በሉ በፊቴ። የመቆየት ህይወት እንለማመድ። እግዚአብሔር ተናገረኝ ሲል ሰው ይቸግረናል፣ እንዳይናገረን አንቆይም። ስለዚህ በሌላው ሰው በሰማው ነገር እየተቸገርን እኛም እየተቸገርን ከምንኖር እኛማ እግዚአብሔር ፊት እንቆይ እና እግዚአብሔር እስቲ ይምጣ ወደኛ። በእግዚአብሔር ፊት ምን በል? ጸጥ በል። ከዛስ በትዕግስትም ተጠባበቁ። let him show up። ከዛስ ይውላችሁ መንገዱ በተቃናለት ክፋትንም በሚሸርብ ሰው ልብህ አይሸበር። ምን ማለት እንደሆነ ታውቃላችሁ? ዞር ስትል እዛ ጋር አይጠብቀው አይፈልገው ነገር እየተሳካለት ነው። አትወዛገብ። በዚህ ስለ ሮጥ አይደለም። ምህረት ከማን ነው? ከእግዚአብሔር ዘንድ ነው። ምህረት ለወደደ ወይ ለሮጥ አይደለም፣ ከሚምር ከእግዚአብሔር ነው ይላል። እና እዚህ ጋር ስታይ ሽብርተኛው አመፀኛው ሲሳካለት ግራ አትጋባ። ግድ የለም፣ በእግዚአብሔር ፊት ጸጥ በል፣ ጠብቀው በትዕግስት። እግዚአብሔር ይመጣል፣ እግዚአብሔር ይመጣል። ሁላችንም የምናውቀው ጥቅስ ነው። ኢሳይያስ ምዕራፍ 40 ቁጥር 31 እግዚአብሔርን በመተማመን የሚጠባበቁ ግን ኃይላቸውን ያድሳሉ፣ እንደ ንስር በክንፍ ይወጣሉ፣ ይሮጣሉ፣ አይታክቱም፣ ይሄዳሉ፣ አይደክሙም። በ80ም ትሮጣለህ፣ በ90ም ትሮጣለህ ስትጠብቀው። እድሜ ገደብ የለው፣ ጤንነት ገደብ የለው። እናንተ ላይ ታሞ እንኳን ከበሽታ በላይ የሚያመላልስ ስለ አፍሮዲጡ ሲናገር ታሞ የማቀቀ ስለ እናንተ ግን በጸሎቱ ይጋደላል አለ። ለምን? የሚበልጥ ነገር ያለው የሚቆዩ ሰዎች በእግዚአብሔር ፊት ኃይላቸው ይታደሳል። ባካቸውን እግዚአብሔር ያለምልመን እንፍቀድለት። በፊቱን ቆይና እግዚአብሔር ያለምልመን። ኧረ አሜን። እግዚአብሔር ያለምልመን። ከመልሴ በላይ ነህ እንበለው፣ ከጥያቄ በላይ ነህ እንበለው፣ ከፈውሶቼ በላይ ነህ አንተ። ኃይሌ ነህ፣ ክብሬ ነህ፣ ሞገሴ ነህ፣ ግርማዬ ነህ፣ ሙላቴ ነህ፣ ማንነቴ ነህ። ጌታን እንበለው ዛሬ። ሂዝ ግሬተር፣ ይበልጣል፣ ይበልጣል። ስለዚህ ነው በመቆየት ውስጥ ያለውን መገለጥ ለማየት እንዘጋጅ። እግዚአብሔር በዛ ውስጥ የሚሰራው ስራ አለ። ተነስተን አብረን እንጸልይ። ይሄ ሳምንት ከዚህ በፊት ከቆየሁት በላይ በፊት ልቆይ እፈልጋለሁ። ይሄ ሳምንት የኔ የመታከሚያ ሳምንት እንዲሆን እፈልጋለሁ በሉት ለጌታ። በዚህ ያክመን ጌታ ወገኖቼ። በቃ ይሄ ምንም ነገር ካለ ቸር ነው እሱ፣ መንፈሱ ያክመናል ወገኖቼ። ኢየሱስ 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 ኢየሱስ